ያላት የብረት ሀብት ብታወጣው 40 ዓመት ትገለገልበታለች ይላል። ያለውንስ ገጀራ አይደል እንዲያረግ ነው? ይህ ጦርነት በ24 ሰዓት የሚቆመው ፖለቲከኞች ልጆቻቸውን ግንባር ላይ ሲልኩ ብቻ ነው። ያንተ ደም ርካሽ ነው ወይስ ሞኝ ነህ? አንተ ግንባር ላይ አፈር ስትልስ፣ ያንተ ወንድም ጭቃ ውስጥ ሲሞት፣ የባለስልጣን ልጅ ግን አውሮፓ ውስጥ ናይት ክለብ ላይ ናቸው። አንተ ሬሳ ስትቆጥር እነሱ ባንክ አካውንታቸውን ይቆጥራል። ጦርነት ማለት እርስ በርስ የማይተዋወቁ ድሆች የሚገዳደሉበት፣ እርስ በርስ የሚተዋወቁ ባለሀብቶች ግን የሚከብሩበት የንግድ ድግስ ነው። ለምን ጦርነቱ እንደማይቆም ልንገርህ። ምክንያቱም ዋጋውን እየከፈሉ ያሉት እነሱ አይደሉም። እናም ይህ ጦርነት የሚቆመው በአንድ ነገር ብቻ፣ ፖለቲከኞች መጀመሪያ የራሳቸው ልጆች ግንባር ላይ ሲያሰልፉ ብቻ። እስኪ ንገረኝ፣ የባለስልጣን ልጅ ግንባር መሄድ አለበት የሚል ሕግ ቢወጣ ጦርነቱ በ24 ሰዓት ውስጥ አይቆምም ትላለህ? አንድም የባለስልጣን ልጅ ግንባር ላይ ሲሞት አይተህ ታውቃለህ? ካላየህ በፍጹም ብለህ ኮሜንት ላይ ጻፍልኝ። ካየህ ደግሞ እስኪ ስሙን ጥቀስልኝ። ይገርመኛል። ከኢትዮጵያ ማን ወጥቶ 16 ሰዓት ይሰራሉ ውጪ 16 ሰዓት ኢማጂን። በደንብ ነው የሚሰራው፣ በደንብ ነው የሚኖረው። ሰነፍ ብለህ የምትለው ሰው ከዚህ ይሄ ምንም ዋጋ የሌለው ያልከው ሰው ሲስተም ዘርግተን ስለዘረጉለት ነው የታባቱ ማይዳት። ብዙ ቢል አለ፣ ብዙ ክፍያ አለ። ያ ሲስተም ስላለች ቀጥቅጦ ይሰራል። ሰነፍ የሚባል እንዲህ ኢትዮጵያ እንደዚህ ለምንድን ነው ታዲያ ውጪ ማነው ኢትዮጵያ ውስጥ የማይሰራው ስትል ሲስተሙ ስላልተቀመጠ ነው። ያ ሲስተም ወጥቶ በዛም ወጥቷል። የፋሚሊ ኢሹ ይጎትታል፣ የእንትን አገሪቱ እንትን ሁኔታ ይጎትታል። የምን ይጎትትና በቃ እዛ ውስጥ ነው። እዛ ውጪ ግን ሄዶ የአንዳንዶቹ ነገር ይገርመኛል። ኢቭን ኢሌጋል ስራ እንኳን እየሰሩ ለምሳሌ ያለ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ በሞቱ ጊዜ ቀብር ስነ ስርዓታቸው ላይ ተገኝቼ ነበር። በጊዜው አቶ መለስ ቀብር ስነ ስርዓት ላይ መገኘትም አለመገኘትም ከባድ ነበር። በቀብር ስነ ስርዓታቸው ላይ ከተገኘህ በአገዛዛቸው የተበደለው ህዝብ ጠምዶ ይይዛል። የቀብር ስነ ስርዓታቸው ላይ ካልተገኘህ የመንግስታቸው ወራሾች ቀን ጠብቀው ያንጠለጥሉብሃል። ስለዚህ ምን ላርግ ብዬ አሰብሁና የቀብራቸው ቀን ስላሴ ገብቼ ጋዜጠኞችና ካሜራዎቻቸው የማይደርሱበት፣ ባለስልጣኖች ግን በርከት ብሎ የሚመሰመሱበት ቦታ መርጬ ቆምሁ። ወዲያውኑ የሆነ በትርፍ ጊዜው ጋዜጠኝነት የሚሰራ ባለስልጣን ካሜራውን እንደ ላውንቸር ደግኖ ከፊቴ ደቅ አለ። በመካከላችን በእውቀቱ ስዩም መስፍን የተባለ ጎጣሚና ቧን አለቅኔ በመካከላችን ይገኛል። በእውቀቱ አቶ መለስ በህይወት በነበሩበት ጊዜ ለሱና ለእናት ሀገሩ ያሉለትን ውለታ ለመመለስ በሙያው አንድ ነገር ይለናል አለና ማይኩን አስታቀፈኝ። ደነገጥኩ። ስትደነግጡ የምትሉትን አታውቁም። ያሾየ ሽቦየውን አና ያሾየ ሽቦየን አና ሰውየው የሰማውን ማመን አቃተው። ከመርዶ በላይ ይሄን ያስደነገጠው ሽቦዬ ስትሰማው ልበል ያሟል
ቦሽቦ ነበር ይሄንን ቁምቡል ላይ መሰል አንገትን ማነቅ። ወሰውየው ቀብር ላይ የሰርግ ጭፈራ ተጨፍራለ እንዴ? ይቅርታ ሰርግና ሞት አንድ ነው ሲባል ሰምቼ ነው። አቶ መለስም ሆነ ዶክተር አብይ ውጤታማ የሆኑት በሚያነብ ህብረተሰቡ ስለተፈጠሩ ነው። በሚያነብ ህብረተሰቡ ቢፈጠሩ ኑሮ የአቶ መለስና የዶክተር አብይ አንባቢነት ጥያቄ ውስጥ ይገባ ነበር። አናነብም። ሎርድ ኦፍ ፖቨርቲ በድሆች የከበሩ የሚል አንድ መጽሐፍ አለ። ለምን እሱም መጽሐፍ አናነብም? እርዳታው ምክንያት አለው። እርዳታ ሲሰጡት ከኛ የወሰዱትን ነው እኮ መልሰው የሚሰጡት። የኛን ሮ ማቴሪያል ይወስዳሉ፣ አብስለው የኛን ሮ ማቴሪያል ይሸጡልናል። እርዳታው ለማን? እርዳታ መቼ? እርዳታ ለምን? ስለዚህ በእርዳታ የከበረ አገር የለም፣ በእርዳታ የምትመራ አገር የለችም። ማን አንድ ወንድሜ ተናግረዋል። ማን እንደሆነ አላወኩም፣ ይቅርታ። እርዳታ ያዋርዳል፣ የበታች ያደርጋል፣ አንገስ ያድስባል። እስቲ በእርዳታ ያደጋገር አንድ ሰው ጥሩ አንድ አገር ጥሩልን። ሁሉም በእርዳታ ስም እጁን ይዘረጋል። የመጣው ነገር ገንዘብ ግን ለተረጂዎች ይውላል። በሴክተሩ 28 ዓመት ሰርቻለሁ። 95 በመቶ ለተረጂዎች አይውልም። ቀዳዳ ኪሳቸውን ሲሞሉበት ነው የምናየው። በቀላላ የትም አትሄዱ። ሎርድ ኦፍ ፖቨርቲን አንቡ ወይም በድሆች የከበሩ መጽሐፍን አንቡ። በድሃ ስም የሚቀብር እንደገና ደግሞ ዜጎችን የሚያሰንት እስቲ የትኛው ሰው ነው ከመስራት መለመንን አይደለም እንዴ የሚመርጡት? መንገድ ላይ ያለው ለማኝ ምንድን ነው? ከየት የመጣ ነው? ቤተ ክርስቲያን ያለው ለማኝ ለምን ነው? ናስራ እንስተስተለው እኮ አይፈልግም። በእርዳታ ስም ነው። ስለዚህ በእርዳታ ያደጋገር የለም። 95 በመቶ እርዳታ ጎድቶናል። አመሰግናለሁ። ሀበጽ ናሁ ይበሉ የኔታ ጽጌ አስተራየ ናሁ ጽጌ አስተራየ አሁን አበባ ታየ ምድርም አጌጠች አደይ ተስፋን ይዛ ያልተሰፋ ሸማ ሆነች። ጠቢባን ይበሉ አይቴ ብሔራ ለጥበብ ወአይቴ ማሂደራ የጥበብ ሀገሯ ወዴት ነው ማደሪያዋስ? ወደ ምስራቅ ጥበብና ፀሐይ ከወደ ምስራቅ ድሃ ያለ ድሃ አይደለሁም ብሎ መኖርም ይቻላል። ጥሩ ነው ጥሩ አይደለም ሌላ ጥያቄ ነው። ያ ድህነት መቀጠል እስከቻለ ድረስ
በድህነቱ መኖር እስከቻለ ድረስ እንደ አማራጭ ሊወሰድ ይችላል። አሁን ግን በዛው በድህነቱ መቀጠል አልተቻለም። ሳስቴነብል አልሆነም ድህነት። that is the problem ከኛ ጋር ነበረ። አሁን ግን በዛች በድህነት ለበልም መቀጠል የማይቻልበት ደረጃ ላይ ተደረሰ። that is the difference። ይሄ ነው ልዩነቱ። የዛሬ 100 ዓመት ድህነትና የአሁኑ ድህነት የሚለያቸው ይሄ ነው። የድሮው ድህነት ሳስቴብል ነበር፣ መቀጠል ይቻላል። በዛ በሰልፍ ሳፊሸንሲ ውስጥ በዛው በሰልፍ ሳፊሸንሲ የድህነት ሰልፍ ሳፊሸንሲ ውስጥ መኖር ጥሩ ነው አይደለም ሌላ ጥያቄ ነው። ግን መኖር ይቻል ነበር፣ መቀጠል ይቻል ነበር። ያ አልተቻለም። አሁን that is the difference። ልዩነቱ ይሄ ድህነት የማጥፋት ጉዳይ የህልውና ጉዳይ ነው የምንልበት ዲፍረንስ ይሄ ነው። ድህነት ማጥፋት እኮ በራሱ እንደ አንድ አጀንዳ ሊወሰድ ይችላል። የሁሉና ቢሆንም ባይሆንም ድህነት መጥፎ ነው ልዋጋው ማለት ይቻላል። አሁን ግን እያልን ያለነው መጥፎ ስለሆነ ብቻ አይደለም። ተመችቶን በድህነት እንኳንም ሀብታም አልሆንኩ እያልን ለመኖር እንኳን ብንፈልግ አንችልም ነው ጥያቄ። because the sustainability of our poverty አብቅቷል። ይሄ ነው እያልን ያለን። therefore አማራጭ ኮንፍሮንት ማድረግ ብቻ ነው። የኢትዮጵያ ብዙሃን መገናኛ ባለስልጣን ለአርትስ ቲቪ እና ለአሃዱ ኤፍኤም የመጨረሻ የጽሁፍ ማስጠንቀቂያ መስጠቱን እንግዲህ ያሳውቋል። አርትስ ቲቪም ይሁን አሃዱ ኤፍኤም እኔ እስከዛሬ ሲያሽቃብጡ አይቻለቅም። እንደምናውቀው አብዛኞቹ በዚህ ሰዓት ያሉ የመንግስትም ይሁን የግል ሚዲያዎች መንግስት በሚፈስበት ቦይ ብቻ ነው የሚፈሱት። አርትስ ቲቪን እና አሃዱ ኤፍኤምን ከተመለከትን እንደ መንግስት ሳይሆን እንደ ሚዲያ ራሳቸውን ችለው በራሳቸው ሐሳብና በራሳቸው ፖሊሲ የሚመሩ ትክክለኛ የሚዲያ ስነ ምግባር ያላቸው የሚዲያ ተቋማት ናቸው። ምንም የሚያስወሻሸን ጉዳይ የለም። ሁለቱ ሚዲያዎች ትክክለኛ የሚዲያ ዲሲፕሊን ያላቸው እውነትን ለህዝብ የሚነግሩ እንደውም ይሄ የመጨረሻ የጽሁፍ ማስጠንቀቂያ የሚባለው እንደኔ አስተሳሰብ ለኢትዮጵያ ቴሌቪዥን እና ለፋና ብሮድካስቲንግ ኮርፖሬት ነበር የሚገባው። እውነት እንነጋገር ከተባለ ማለት ነው። ከኢትዮጵያ ውጪ ያለን እስኪመስለን ድረስ ውሸት በመናገር ቀኑን ሙሉ ሲጽፉና ቪዲዮ ሲለቁ የሚውሉት ኢቲቪ እና ፋና ብሮድካስቲንግ ኮርፖሬት ናቸው። ስለዚህ ምናልባት የኢትዮጵያ መገናኛ ብዙሃን ባለስልጣን የመጨረሻ የጽሁፍ ማስጠንቀቂያ መስጠት ካስፈለገ ለነዚህ ለሁለት የሚዲያ ተቋማት ነበር። አርትስ ቲቪ እና አሃዱ ኤፍኤም ግን ትክክለኛ የሚዲያ ዲሲፕሊን ያላቸው የሚዲያ ተቋማት ናቸው። ማስጠንቀቂያውም ለምን ተሰጣቸው ከተባለ መንግስት በቀደደላቸው ቦይ ስላልፈሰሱ ነው። እውነቱን ነው የምንነጋገረው። ምንም የሚያደባብቅ ነገር የለውም። እንደ ኢትዮጵያ ያለ አንድ ሀገር ድሃ ህዝቦቿም ችግረኛ የሚሆኑበት ምክንያት ምንድን ነው? እና አብዛኝ ሰዎች እንደሚሉት ከሆነ የተፈጥሮ ሀብት የሌለው ሀገር በጣም ድሃ ይሆናል ይላሉ። ነገር ግን ዓለም ላይ በጣም ከፍተኛ እድገት ያሳዩት እነ ጃፓን፣ ስዊዘርላንድ፣ ታይዋን፣ ሲንጋፖር የመሳሰሉትን ሆንኮንግም፣ ኔዘርላንድስም እነዚህን ጨማምረን ብናይ እነዚህ ምንም ወይም ደግሞ ትንሽ የሚባል የተፈጥሮ ሀብት ያላቸው ሆነው ነገር ግን በከፍተኛ ያደጉ ናቸው። ኮንጎን የመሳሰሉትን የአፍሪካ ሀገሮች ደግሞ ካየን በዛ ልክ ሊያድጉ አልቻሉም። ሌላው ደግሞ የህዝብ ከፍተኛ ቁጥር ያለው ሀገር ለእድገት በጣም ይቸገራል የሚለው ነው። ይሄም ደግሞ እየተሳሳትን ለምሳሌ ቻይናን ማየት እንችላለን። እንዲሁም ኢንዲያንም ከሆነ ጊዜ በኋላ ማየት እንችላለን። የተለያዩ ሀገራት ህዝብ ብዛታቸው ከፍተኛ ቢሆን እንኳን ትክክለኛውን ፖሊሲ ከተጠቀሙ በጣም ያድጋሉ። አሜሪካንም ካየን ከ340 ሚሊዮን በላይ ህዝብ ያለበት ሀገር። ሌላ የሚነሳው ትምህርት ልክ ነው። ትምህርትና እድገት እጅ ለእጅ አብረው የሚሄዱ ናቸው። ነገር ግን ሰው ስለተማረ ብቻ ሀገር ያድጋል ማለት አይደለም። ሲቀጥል ደግሞ እድገትና ትምህርት ባይ ዳይሬክሽናል ነው ማለት አንድ ሀገር እያደገ ሲሄድ ሞር ህዝብ ይማራል። እንዲሁም ደግሞ ኳሊቲ ኤጁኬሽን ሲጨምር ሀገር ያድጋል ማለት ነው እንጂ አንድ ሀገር ለመማርም ዜጎችም አብዛኛው መሰረታዊ ኃላፊነት የሚወድቀው መንግስት ላይ ነው። ምክንያቱም እንደ ኢትዮጵያ ባሉ ድሃ ሀገራት ላይ በተለይ አብዛኛው ህዝብ ገጠር የሚኖርበት አንድ ሰው ልማር ብሎ ቢወጣ እንኳን ተገቢው ትምህርት ቤቶች ኳሊቲ ያላቸው እውቀት ማግኘት የሚችልበት መሰረተ ልማቶች ካልተሟሉ አንድ ሰው ሊማር አይችልም። እንዲሁም ካልቸር በብዙ ይነሳል። ካልቸርንም ካየን ለምሳሌ ሰሜን ኮሪያና ደቡብ ኮሪያን ማንሳት እንችላለን። አንድ የነበሩ ሀገራት ጥቂት ጊዜ በፊት ለሁለት ተከፍለዋል እና ያው ካልቸር ነበራቸው። ቋንቋቸው ያው ነው፣ ማህበረሰቡ
ያው ነው። ግን በተከተሉት ገቨርንመንት ሲስተም የተነሳ ወይም ደግሞ እንደ ሀገር በዘረጉት ሲስተም የተነሳ አንደኛው ከዓለም በጣም ፈጣን እድገት ካስመዘገቡና ብዙ ህዝብን ከድህነት ካወጡ ሀገራት ሌላኛዋ ደግሞ የዓለም በጣም አምባገነን ጨቋኝ ሰዎች መሰረታዊ የሚባል ምንም ነገር የሌላቸው ሀገር ሆናለች። ጀርመንንም ከሁለተኛው የዓለም ጦርነት በኋላ ካየን ምስራቅና ምዕራብ ጀርመን ተብለው ለሁለት ከተከፈሉ በኋላ አንደኛው በጣም ወደ ድህነት ሲወርድ፣ ሌላኛው ደግሞ በከፍተኛ ሁኔታ አድጎ አይተናልና ይሄም ካልቸር ወይም ደግሞ የሚለውን እሱ ብቻ ነው እንዳንል ያደርገናል። ስለዚህ ዋት ኢት ፎልስ ኦንስ ሊደርሺፕ እና አገራዊ የሆነ መልካም አስተዳደርን ፕላስ ደግሞ ሲስተምን መዘርጋት ነው። ስለዚህ አንድ ሀገር እንዲያድግ the system is what matters most። እውነት ነው ኢትዮጵያ ከ11 በላይ ግዙፍ የቢራ ፋብሪካዎች አሏት። እውነት ነው ኢትዮጵያ ከ20 በላይ ትልልቅ አረቄ ፋብሪካዎች አሏት። ጥያቄው ይሄ ነው፣ ስንት ዘይት ፋብሪካ አለን? ስንት የመድኃኒት ፋብሪካ አለን? ይሄ የመጣው በፖሊሲ ነው። ሰሞኑን ባንኮች ላይ በሰጠሁት ሀሳብ በጣም ብዙ ኮሜንቶች የተጻፈልኝ ነው። ባንኮች ወለዳቸውን ማስተካከል አለባቸው፣ ፖዚቲቭ ማድረግ አለባቸው፣ ከድሃው የሰበሰቡትን ብር ለባለ ሀብቱ በአግባቡ ማበደር አለባቸው የሚለው ላይ ብዙ ኮሜንት የጻፈልኝ ነው። አንደኛው ኮሜንት እነሱ ምን ያድርጉ የኑሮ ውድነቱ ነው የሚል ነው። ኦፍኮርስ የኑሮ ውድነቱ እንዲመጣ ብዙ ፋክተሮች አሉ። አንደኞቹና ዋናዎቹ የኑሮ ውድነቱ እንደ እሳት ካየነው የሚያርገበግቡት ኢትዮጵያ ውስጥ ያሉ ባንኮች አይደሉም ወይ? ይህንን በማስረጃና በመረጃ እናውራ። የኢትዮጵያ ብሔራዊ ባንክ የፋይናንሻል ስቴቢሊቲ ሪፖርት ማርች ላይ አውጥቷል። የ2025 የኢትዮጵያ ውስጥ ያሉ ባንኮች፣ የንግድ ባንኮች፣ ሁሉም የንግድ ባንኮች ከድሃ የሰበሰቡትን ብር ለየትኛው ሴክተር ነው ያበደሩት? እውነት የኑሮ ውድነቱን ለሚያረጋጉ ሴክተሮች ነው ያበደሩት? ጥያቄው ይሄ ነው። የኢትዮጵያ ባንኮች እንግዲህ ለግብርናው ሴክተር 8% ብቻ ነው ያበደሩት። 8% ብቻ። ለማኒፋክቸሪንግ ሴክተር 16% ብቻ ነው ያበደሩት። አጠቃላይ ይሄ ሲደመር 24% አካባቢ መሆኑ ነው። የሚቀረውን 76% ለሌላ ሴክተር ነው ያበደሩት። እንደው አንዱን ብቻ ብንወስድ ለምሳሌ ትሬድ 41% ነው ያበደሩት። ቻፕስቲክ እና ሊፕስቲክ ኢምፖርት የሚያደርጉ ሰዎች ሀገር ኢኮኖሚ ያረጋጋሉ ብላችሁ ታስባላችሁ? የኢኮኖሚው ስብራት የሚባሉት ስራ አጥነት፣ የኑሮ ውድነት፣ የውጭ ምንዛሬ እጥረት የሚፈታው ምርትና ምርታማነት ነው። ማኒፋክቸሪንግ እና አግሪካልቸር። ለዚህ የተበጀተው ለዚህ ሴክተር በብድር የሰጠው ግን 25% የማይሞላ ነው። 25% የማይሞላ ነው። 75%ቱ ሌላ ሴክተር ነው። በዚህ ሁኔታ ችግር መፍታት ይቻላል ወይ? የዚች ሀገር ዋና መፍትሄ ማምረትና ማምረት ነው። የምናመርት ከሆነ ስራ አጥነትን እንቀንሳለን። የምናመርት ከሆነ ምርት ስለሚጨምር የኑሮ ውድነት እናረጋጋለን። የምናመርት ከሆነ ከውጭ የምናስገባው ስለሚቀንስ የውጭ ምንዛሬ ፍላጎታችን ይቀንሳል። ስለዚህ ባንኮች ሆይ ከድሃው የምትሰበስቡትን ብር ለማን እንደምታበድሩ እንኳን እያያችሁ ዝም አልልም። እመለሳለሁ፣ እመላለሳለሁ። እናንተ ላይክ አድርጉት፣ ሪፖርት አድርጉት፣ ኮፒ ሊንክ አድርጉት፣ ብዙ ሰዎች ጋር ይድረስ። የኢኮኖሚው ስብራት ይጠገን።